ዱባይ ላይ ያለ አንድ ኢትዮጵያዊ ወጣት በአንድ የዋትሳፕ የስድብ መልእክት ብቻ 10,000 ድርሃም ተቀጣ። ሌላም አንዲት እህት በቲክታክ ላይ ባጋራቸው ቀልድ ምክንያት ብቻ እስር ቤት ልትገባ አፋፍ ላይ ደርሳ ነበር። እነዚህ ሰዎች ስህተታቸው ምን እንደሆነ ታውቃላቸው? የማህበራዊ ሚዲያ አጠቃቀምን በተመለከተ የዱባይን ሕግ አለማወቃቸው ነው። ዛሬ በዓለም ላይ ካሉት በጣም ፈጣን ከሆኑ ከተሞች አንዷ በሆነችው ዱባይ ውስጥ በምናውቀው የሶሻል ሚዲያ አጠቃቀም ምክንያት ብቻ ምን አይነት አደገኛ ችግሮች ሊያጋጥሙ እንደሚችሉ እናያለን። ብዙዎቻችን ፖስት ማድረግ፣ ሼር ማድረግ እና ኮመንት መስጠት እንደቀላል ነገር የምናያቸው ነገሮች ዱባይ ውስጥ ትልቅ ዋጋ ሊያስከፍሉን ይችላሉ። በተለይ በሺዎች የሚቆጠሩ ኢትዮጵያን ለስራና ለኑሮ ወደዚህ ሀገር ሲመጡ ይህ መሰረታዊ እውቀት ሊኖራቸው ይገባል። የተባበሩት አረብ ኤምሬትስ የሳይበር ወንጀሎችን ለመከላከል በጣም ጥብቅ ሕጎች አሏት። ስለዚህ አንድ ኢትዮጵያዊ በሶሻል ሚዲያ አጠቃቀም ችግር ሊቀጣባቸው የሚችልባቸውን ዋና ዋና ምክንያቶች እንዘርዝር። ሐሰተኛ ወሬዎችንና የሐሰት መረጃዎችን ማሰራጨት። ይህ በጣም ትልቅ ወንጀል ነው። ምንም አይነት ማረጋገጫ የሌለው መረጃ ወይም ፌክ ኒውስ በፌስቡክ፣ በቲክታክ፣ በዋትሳፕ ወይም በሌላ የሶሻል ሚዲያ ላይ ብትለጥፉ ወይም ሌላ ሰው የለጠፈውን ሼር ብታደርጉ እስከ 1 ሚሊዮን ድርሃም ሊያስቀጣና እስራትም ሊያስከትል ይችላል። ለምሳሌ ስለ መንግስት ፖሊሲዎች፣ ስለ ወረርሽኝ ወይም ስለ አንድ ድርጅት የሐሰት መረጃ ማሰራጨት ከባድ ቅጣት አለው። የሌሎችን ግላዊ መረጃና የግል ህይወት ማውገዝ። አንድን ሰው ያለ ፈቃዱ ፎቶ መለጠፍ፣ ማንነቱን የሚያሳውቅ መረጃ ማሰራጨት ወይም የግል ጉዳዩን ይፋ ማድረግ በፍጹም የተከለከለ ነው። በተጨማሪም በኢንተርኔት ላይ አንድን ሰው ማስፈራራት፣ ማዋረድ ወይም ስሙን ማጥፋት ትልቅ ወንጀል ነው። በኮሜንት ሴሽን ወይም በኢንቦክስ ውስጥ የሚላኩ ዛቻዎች ህጋዊ እርምጃ ያስከትላሉ። ብሔራዊ ደህንነትና ስነ ምግባርን የሚጻረር ይዘት ማጋራት፣ የመንግስትን ክብር የሚነካ፣ የህዝብን ደህንነት የሚያውክ ወይም የሃይማኖቶችን ስም የሚያጠፋ ማንኛውም ነገር በህግ በጥብቅ የተከለከለ ነው። ለምሳሌ የአሸባሪ ቡድኖችን ፎቶ ወይም ቪዲዮ ሼር ማድረግ ወይም ጥላቻን የሚቀሰቅስ ንግግር ማድረግ ከበድ ያለ ቅጣት አለው። ጸያፍና ለህዝብ ስነ ምግባር የማይመጥን ይዘት፣ ወሲባዊ ይዘት ያላቸውን ነገሮች ማሰራጨት፣ ጸያፍ ቃላትን መጠቀም ወይም ማንኛውም ህብረተሰቡን ሊያበሳጭ የሚችል ነገር በሶሻል ሚዲያ ላይ መለጠፍ እንደ ወንጀል ይቆጠራል። እናንተስ ዱባይ ውስጥ የምትኖሩ ኢትዮጵያውያን በዚህ ዙሪያ ያጋጠማችሁ ነገር አለ? ወይም ስለ እነዚህ ህጎች ምን ታስባላችሁ? ኮሜንት ላይ ሀሳባችሁን አካፍሉን። እንግዲህ ዋናው ነጥብ ዱባይ ውስጥ ስትኖሩ የምትለጥፉት እያንዳንዱ ፖስት፣ የምትሰጡት ኮሜንት ወይም የምትልኩ ሼር ሁሌም ኃላፊነት እንዳለበት መዘንጋት የለብንም። ከዚህ ቪዲዮ የሚወስዱት ትልቁ መልእክት በማህበራዊ ሚዲያ ከመለጠፋችሁ በፊት ደግማችሁ አስቡ የሚለውን ነው። ይህን ቪዲዮ ዱባይ ለሚኖሩና ወደ ዱባይ ለሚጓዙ ወዳጆቻችሁ አጋሩት። በሚቀጥለው ቪዲዮ እንገናኝ። ቻው።